ታታባስ ነው የርሶ? አዎ ሀገር አቋራጭ እሺ ሰላም በረስ ይወጣ መኪና ካርጎ አይወጡም የሚገርም ነገር እርሶ ተሳፋሪ ነዎት? ልጄ ተሳፋሪ ነበር እኔ ልጠይቅ አዲስ አበባ እዛ ቻይና ውስጥ ከሚሰራው ቢጠይቅ መጣ ወደ እኔ እሺ አሁን በሚመጣበት ሰዓት ለካ መኪናው ከላምበረ ወጥቶ እዛ ማነው ሰንበቴ ሲደርስ ድረስ ዘይት ይፈሳል ፍተሻ ሄደው መኪናው ገባ ሳይፈተሽት እሺ ደውት ሰዓት ድረስ ከ10 ሰዓት ኧረ ልጄ እነድ ሰዓት ደስምን ይሄ ነው የነችን 11 ሰዓት ከምናምን ሰንበቴ ላይ ቁጭ ብሎ በቃ መኪና ቀጥ አለ በቃ ለምን ነዳጅ እንትኑን ዘይት ጨርሷል ዘይት አፈሶ ጨርሷ አዎ ያንን ሲያረግ ባጃጅ ይዘው ኦሮሚያ ይዞ እንዳደላ ያለበት አካባቢ ወይኔ ተሳፋሪ ያላቸው ጠቅላላ ያገሩ ሰው ብልብጥ ብሎ መጣብን ያገርሰው ነበር ጠቅላላ የተገለ የመጣው አንድ ባስ ሙሉ በሱብን ሲመጡብን ምንም ማድረግ አይቻልም ይሄ ማለት ነው ዶልፊን አላለም ሳርማን ሚኒባሶቹ እነሱ ሲመጡ ባስታችሁንስ ብለው እሪ ብለው እነሱ ይላላፍ አድርገው አምሽቱ 3 ሰዓት ምናምን 4 ሰዓት ገባል የሚገርም 4 ሰዓት ለምን ከላምበረ ሲወጡ እነሱ አይፈትሹም ጥሩ እናመሰግናለን እኛም እንወያይበታለን መልእክቱንም እናስተላልፋለን ስለደወሉ እናመሰግናለን እኔም አመሰግናለሁ ፕሮግራማችሁ ጥሩ ነው በርቱ ጠንክሩ ሁሉ ነገር ደስ ይላል አመሰግናለሁ እናመሰግናለን እየው እንግዲህ አድማጫችን ከደሴኔ ደወሉት በጣም የሚገርም መልእክት ነው በጣም ብዙ ጊዜኛ የምንለው ነው እንዲህ ከደሞ ካድማጮች ዝም ብሎ መንገድ ላይ ትራንስፖርት ላይ ስትሄዱ ተሰቃይታችሁ አሽከርካሪዎችም በትራፊክ እንዲያረጋይ ምናምን ከምትሉ እንዲህ ብቻ በምስል አሁን የላኩትን ነገር በምስል ተደግፎ እዛ ቦታ ላይ ሲቆሙ ሲንከራተቱ መኪናውን እንደራሱ ቢቻል ከነት አርገው አንስተው ቢልኩልን እኛ ሰዎችን ለመጠየቅ ወይም ደግሞ ከመነሻው መናኸሪያ ላይ እንግዲህ ታታ ባስ ይዘው የሚወጡ የታወቁ ነው የተወሰኑ ናቸው ከነት አርገው ብቻ እንዲያነ መረጃ ከነት አርገው ቴሌግራም ላይ ላኩልን አንስታችሁ መጉላላት የደረሰባችሁ በዋጋ ጭማሪም በጣም እጥፍ የሚሉ አሉ እኛ ማቅረብ ነው ግን ሰው ዝም ብሎ አሁን የሳቸው ጥሩ ነው ግን በቃል ብቻ ሆነ በፊልም የተደገፈ ይሁን እዛ ውስጥ የነበረ ሰው አሁን በሞባይል አንስቶ የተጉላሉትን ቃለ መልልሳቸውን ቢልክልን የበለጠ ድጋፍ ነው ለነሱም ለማቅረብ ነው እና እንግዲህ ምንድነው ብዙ ጊዜ ምን ነው አሽከርካሪዎች ሲነሱ ዘይታቸውን ሳቸው ታችን እንዳሉት ዘይታቸውን ቼክ ቢያደርጉ ከመነሻ ማለት ቼክ የምታረጋቸው ነገሮች እንግዲህ ዘይት ያፈሰሰ እዛ ድረስ ሲሄድ አላየውም አሽከርካሪው የረጅም ርቀት ነው በረሃ ላይ ለራሱም ችግር ሊፈጥርበት ይችላል አሁን እና ስለዚህ ጥንቃቄ ቢደረግ ነው አሽከርካሪዎች ይሄንን እንግዲህ መንጃ ፈቃድም ሲወስዱ ያለ ነገር ነው ለህይወታቸው የሚያሰጋ ሊሆን ይችላል አሁን ይሄ ዘይት ስለሆነ ነው ሞተር ይነክሳል ንብረት ይወድማል ባለቤቱም ይከስራል አሽከርካሪውም ስራ ይፈታል ማለት ነው አክቹአሊ እንደውም የሳቸውን እይታ በጣም ነው የወደድኩት እኔ በግሌ አሁን ብዙ ጊዜ የሆኑ የካምፓኒ መኪናዎች ምናምን ሲሆን ለምሳሌ ቶታል ነዳጅ ማደያ ምናምን ነዳጅ ለማምጣት ሲሄዱ መጀመሪያ ቴክኒካል እንትና ምንድነው ምርመራ ተደርጎላቸው ሲፈርምላቸው ብቻ ነው ወደ ውጭ ወደ ክፍለ ሀገር የሚወጡት እነዚህ የድርጅት ምናምን ስለሆኑ ነው ታታዎች ግን ኦልሞስት የግለሰብ ስለሆኑ ሹፌሩ ለኔ ብሎ ካላሰበ በስተቀር ለተጓዡ ብሎ ካላሰበ በስተቀር ቴክኒካል ምርመራ አድርጎ ምናምን ነገር እኔ አንዳንድ ጊዜ በዚህ መልኩ ራሱ እንደው ምናልባት ሪሌት ካደረገ አላቅም እንጂ አመታዊ ምርመራ ተብሎ መኪና ጋር ሲሄድ የሚሰጣቸው አካል ራሱ በትክክል አሰስ አድርጎ ነው ራሱን የቻለ ጥያቄ ውስጥ የሚገባ ነገር ነው ምክንያቱም መኪኖቹ ከዛ ተመርምረው ጨርሰው ምናምን ነገር የምር 2-3 ጊዜ ምናምን ይራስ ስላጋጠመኝ ነው ይነምለ ተበቃ ቦሎ ተለጥፎላቸዋል ጨርሰዋል ምናምን ነገር ሰክሰስ አድርጎ ምናምን ወደ የሚወጡት ነገር ግን መንገድ ላይ ከወጡ በኋላ እንደዚህ አይነት የሞግላላት ሁኔታ አላስፈላጊ የሆነ ከስተመሩ ላይ ወይንም ደግሞ ተጓዡ ላይ እንደዚህ አይነት እንግልት የሚፈጠር ከሆነ ምንድነው ፖይንቱ በርግጥ ሁሉም ናቸው ይያልኩ አይደለም ከስንት አንድ የሚያጋጥም ነገር ነው በርግጥም መኪና ላይ እንደዚህ አንጁዋል የሆነ ነገር ማለት ኤክስፔክት ማታረጋቸው ነገሮች ተፈጥሮ መንገድ ላይ ትቆማለህ ይሄ ምንም ጥርጥር የለውም መኪና ነው ሰው ሰራሽ ነው ያጋጥማል ግን ደግሞ እሳቸው እንዳሉት የምርም በትክክል ከመውጣታቸው በፊት ፈትሸው አስፈትሸው በትክክል እርግጠኛ ሆነው የሚወጡ አሉ ወይ
ብለን ብንጠይቅ እንትኑ ይወቀው ማለት ላይክ ድርጅቱ የሚፈታሹ ይወቀው እነዚህም ሹፌሮቹ ራሳቸውን በራሳቸው እንትን ይበሉ። ኤኒዌይስ ግን ቦሎ ላይ ነው የምትለው አንተ። አሁን ቦሎ ላይ ልንገርህ፣ አሁን ለምሳሌ በአመት አንዴ ነው የአመታዊ ምርመራ የሚደረገው እና ኦልሬዲ ሲመጣ እኮ መኪናውን አሟልተው ነው የሚመጡት። ለቦሎ ሲመጣ በማያስፈልግ ነገር ያልፋሉ የሚለውን እንተውና አመታዊ ምርመራ ሲመጡ እንትን የእሳት አደጋ መከላከያ የሌለው ከሰው ተወሶ ይመጣል። መኪናው ሞተሩ ደግሞ እዛ ላይ ታይቶ ተፈትሾ ያልፋል። ግን ለአንድ አመት ጋራንቲ ይሆናል ወይ ነው? በሶስተኛው ቀን እኮ ሞተር ሊፈልግ ይችላል መኪናው፣ ጎማው ሊሆን ይችላል። ጎማ ይታያል። አሁን እዛ ብዙ ነገሮቹ ሊበላ እጅ ፍሬኑ ላይ ሰራ ይችላል ከ3 ቀን በኋላ። ለአመት ጋር እንደው ዝም ብሎ ምርመራ አደረግን ለማለት ነው እንጂ በአመት አንዴ እነዚህ ቦሎ መርማሪዎችንም ብዙም ሊያስጠይቃቸው የሚችል ነገር አይደለም። ከሰጠው በኋላ ያ መኪና ከዛ በኋላ የት ነበር እቃ ተዋውሶ የመጣ ነው ምናምን መንገድ ትራንስፖርትም ሲፈትሸው እነሱ ምናልባት እንግዲህ ሌላው የምጠራጠረው ነው ከበድ ያሉ ነገሮች ላይ አሁን እዚህ የተመታ ሞተር ሻንሲ ላይ ምናምን የመያዝ ነገር ግን ብዙ ነገሮች አሉ። ሁለተኛ ብዙዎቹ ደግሞ ማሽኖቹም አይሰሩም። በሌላ አንዳንዶቹ ጋር ማሽኖቻቸውም የማይሰሩ አሉ። እሱ ብዙ ራሱ አንድ የፈለገ አስፈላጊ ቶፒክ ግን መኪና ባለ ንብረቶችና አሽከርካሪዎች ቅድም ሴትዮዋ እንዳሉት ደግሞ እዛው መናኸሪያ ውስጥም ይሄን የሚቆጣጠር አካል ቢመደብ ነው የሚሻለው። መናኸሪያ ላይ ሲወጣ የህዝብ ህይወት ነው ይዞ የሚወጣውና መኪናውን ቢያንስ ይሄን ዘይት ምናምን አንዳንድ ነገሮችን ቼክ አድርገዋል። ካሜራ ቢኖር እዛ ለምሳሌ ሲንቀሳቀስ ቼክ አድርገሃል ብሎ እዛ በድንገት መጥቶ ለምሳሌ የሚወጣ መኪና ቆመ ትራፊኮች በድንገት ቆመው አይደል ይፈትሹ ቦሎ አለ የለም በድንገት ገብቶ እስቲ መኪና የተሟላ ነው ዘይት ምናምን የሚያይ ይሄንን ነው እንግዲህ ትራፊክ ማኔጅመንትም መንገድ ትራንስፖርትም ቢሰሩት ድንገታዊ ፍተሻ ቢያደርጉ ምናልባት ሊቀንሰው ይችላል እናስባለን። ስለዚህ ሐሳባችሁ ጥሩ ሐሳብ ነው። ጠያቂያችን ሐሳብ ጥሩ ነው።